የአዲስ አበባ አካባቢ ጥበቃ ባለስልጣን ለአንድ ጊዜ ብቻ የሚያገለግሉ የፕላስቲክ ምርቶች ጥቅም ላይ እንዳይውሉና በከተማዋ የሚስተዋለውን ከፍተኛ የድምጽ ብክለት ለመከላከል እየሰራ መሆኑን ገልጿል። ይህ የተገለጸው የከተማዋ የአካባቢ ጥበቃ ባለስልጣን በፕላስቲክ ምርቶች ክልከላና በድምጽ ብክለት ዙሪያ ከባለድርሻ አካላት ጋር ባደረገው ምክክር ላይ ነው። በመድረኩ በከተማዋ የሚስተዋለውን የድምጽ ብክለት ለመከላከል የሕግ ማዕቀፍ አለመኖሩ ተግዳሮት መሆኑም ተነግሯል። የተከታተለችው ሪፖርተራችን ሊያ ክብሩም ናት። ወደዛው እንለፍ። የአዲስ አበባ አካባቢ ጥበቃ ባለስልጣን ለአንድ ጊዜ ብቻ የሚያገለግሉ የፕላስቲክ ምርቶች ጥቅም ላይ እንዳይውሉና በከተማዋ የሚስተዋለውን ከፍተኛ የድምጽ ብክለት ለመከላከል እየሰራ መሆኑን ገልጿል። ባለስልጣኑ ይህን የገለጸው በደረቅ ቆሻሻ አያያዝና አወጋገድ አተገባበር እንዲሁም የድምጽ ብክለትን በተመለከተ በተጠናው ጥናት ዙሪያ ከባለድርሻ አካላት ጋር ምክክር ባደረገበት ወቅት ነው። በምክክሩ ባሳለፍነው ጥር 24 2018 ዓ.ም ጀምሮ ተግባራዊ በተደረገው የደረቅ ቆሻሻ አያያዝና አወጋገድ አተገባበር ዙሪያ የተለያዩ ጉዳዮች ተነስተው ምላሽና ማብራሪያ ተሰጥቶባቸዋል። አዋጁ ለአንድ ጊዜ ብቻ የሚያገለግሉ የፕላስቲክ ምርቶች ጥቅም ላይ እንዳይውሉ ክልከላ መደረጉን ተከትሎ በከተማዋ ይህንን አዋጅ ተግባራዊ የማድረግ ስራ እየተሰራ መሆኑን በመድረኩ ተገልጿል። ፌስታል ጥቅም ላይ እንዳይውል በወጣ አዋጅ መሰረት ክልከላው 1 ወር ያስቆጠረ ሲሆን በ1 ወር ውስጥ በርካታ ለውጦች ስለመኖራቸውና ህብረተሰቡ የወጣውን ደንብ አክብሮ እየተንቀሳቀሰ ስለመሆኑም ነው የተጠቆመው። የፕላስቲክ ከረጢቶች በአካባቢ ላይ የሚያደርሱትን ጉዳት ለመቀነስ የሚደረገው ጥረት የሚደነቅ ቢሆንም የህብረተሰቡን የዕለት ተዕለት ፍላጎት ለማሟላት በቂ ተኪ ምርቶች አለመዘጋጀታቸው ለአዋጁ አተገባበር እንቅፋት ፈጥሯል ነው የተባለው። በቂ ተኪ ምርቶች አለመኖራቸውን በተመለከተ አስተያየታቸውን የሰጡን የአዲስ አበባ አካባቢ ጥበቃ ባለስልጣን የአካባቢ ህግ ተከባሪነት ዳይሬክተር ለሜሳ ጉደታ ክፍተቱ በዘርፉ የተሰማራ ባለሀብት ባለመኖሩ ነው ብለዋል። ይሄ ችግር ለምን መጣ? በትልቅ ኢንቨስትመንት የገባበት ባለሀብት አዲስ አበባ ውስጥ የለምና ነው። አሁን ሰዎች ያንን መረጃ ካገኙ በኋላ በዚህ ሳምንት በተለይ እየደወሉ ነው። ተኪ ምርት የሚያመርቱ እኔ ጋ 700 ሺህ አለ፣ እኔ ጋ 1 ሚሊዮን አለ፣ እኔ ጋ 10 ሚሊዮን አለ፣ በከፍተኛ መጠን አምርቻለሁ፣ ማሽን ገብቶልኛል ብሎ ፋሲሊቴት ተደርጎላቸው በጥሩ ሁኔታ እየተገኘ ነው ያለ ማለት ነው። ዳይሬክተሩ ጨምረውም ለአንድ ጊዜ ብቻ የሚያገለግል ፌስታል ጥቅም ላይ እንዳይውል የተደረገው የአካባቢ ንጽህና ከመጠበቅ አንጻር ብቻ ሳይሆን ለጤና የሚያመጣውን ጉዳት በመቀነስ ረገድ አስተዋጽኦ ከፍተኛ በመሆኑ ነው ሲሉ ነው ያብራሩት። ያ ፌስታል ሲቀር 46% ኦፍ በፕላስቲክ ሊደርስ የነበረ ብክለት ይቀራል። አንደኛ መላልሰን አንጠቀምም፣ በአካባቢያችን ላይ ነው የሚጣሉ። የተጣለበት አካባቢ ላይ ከ100 ዓመት በላይ ይቆያል ሳይበሰብስ። የውሃና የአየር ዝውውርን ይከላከላል። እዛ አካባቢ ያሉ አትክልቶች፣ ችግኞች፣ ማንኛውም ነገር እንዳያድግ ያደርጋል። ብክለቱን ኬሚካሉን ወደ አፈሩ እየለቀቀ ይኖራል። ምርታማነትን ይቀንሳል። ብዙ አይነት የጤና ችግሮችን ይዞ ይመጣል ማለት ነው። ወደ ወንዝ ደግሞ ሲገባ ወደ ማይክሮ ፕላስቲክ በረጅም ጊዜ ዲግሬድ እያደረገ ይሄዳል። በውሃ አካላት ውስጥ አሁን የአዲስ አበባ ፍሳሾች ወዴት ነው የሚሄዱ? ወደ አዋሽ ተፋሰስ ነው የሚሄዱ። አዋሽ ተፋሰስ ውስጥ ያሉ አሳዎች አሉ፣ የምንመገባቸው ነገሮች አሉ እና እነሱ ወደ ማይክሮ ፕላስቲክ ዲግሬድ ያደረገውን ፌስታል ይመገቡታል ማለት ነው። ስለዚህ የተገባ ፉድ ቼን በምግብ ሰንሰለት ውስጥ ገባ። እኛ አሳዎችን እንመገባለን። ያ ደግሞ ለካንሰር በሽታ ያጋልጠናል። ሜንታሊ ሪታርድድ የሆኑ ህጻናቶች እንዲወለዱ ያደርጋል ይላል። በአስተሳሰብ ደረጃቸው ዝቅ ያሉ ህጻናት እንዲወለዱ በጣም በሴቶችም በወንዶችም ስትራሊቲ ያመጣል። በምግብ ሰንሰለት ውስጥ የመግባት እድሉ በጣም ከፍተኛ ነው ማለት ነው። ስለዚህ ያንን ሁሉ የመከላከል የሰዎች የዜጎችን በንጹህና ጤናማ አካባቢ የመኖር ህገ መንግስታዊ መብታቸውን የማስከበር ስራ ነው እየሰራን ያለ ነው ማለት ነው። በሌላ በኩል በመድረኩ ባለስልጣን መስሪያ ቤቱ በከተማዋ የሚስተዋለውን ከፍተኛ የድምጽ ብክለት ለመቀነስ እየሰራ መሆኑን የገለጸ ሲሆን በከተማዋ ባሉ በሁሉም ክፍለ ከተሞች የሚገኙ መዝናኛ ስፍራዎች፣ የንግድ ሱቆችና የሃይማኖት ተቋማት የችግሩ መንስኤ ናቸው ተብሏል። ነገር ግን እርምጃ ለመውሰድ ከዚህ ቀደም ምንም አይነት የህግ ማዕቀፍ አለመኖሩ ተግዳሮት መፍጠሩን ነው የአዲስ አበባ አስተዳደር የፍትህ ቢሮ አቃቢ ህግ አልማዝ ክንዴ ያስረዱት። የአካባቢ ጥበቃ ባለስልጣን ዛሬ ላይ ባደረገው ጥናት ያሳየን ነገር አለ። እሱን ተከትሎ ከዚህም በኋላ ለከተማው የሚመጥናት የድምጽ ብክለት ከመኖሪያ ቤት ከአገልግሎት መስጫ ተቋማት ምን መሆን አለባቸው የሚለውን በህግ ማዕቀፍ የሚደነገግ ስለመሆኑ የጥናት ሰነዱ አመላክቶናል እንጂ ከዚህም በፊት ይሄን ያህል ነው የሚባል የህግ ድንጋጌ እንዳልነበራት አዲስ አበባ መረዳት የምንችለው ጉዳይ ነው ማለት ነው። የከተማው አስተዳደር አካባቢ ጥበቃ ባለስልጣን አስጠናውት ባለው ጥናት የድምጽ ብክለት ምንጭን ለማስቀረት በተለይ ከሃይማኖት ተቋማት ጋር ተደጋጋሚ ውይይቶች ቢካሄዱም ለውጥ አለመምጣቱ
መሰራቱን ነው የገለጸው። የሃይማኖት ተቋማት የማስተማር መብት ያላቸው በመሆኑ አማራጭ መንገዶችን በመጠቀም ሀሳባቸውን እንዲያጋሩ በጥናቱ ምክረ ሀሳብ ቀርቧል ነው የተባለው። ጥናቱ የሚያመላክተው የድምጽ ብክለት ከየት ነው የሚመነጨው የሚለውን በዋናነት ቁጥር 1 አድርጎ ያስቀመጠው ከሃይማኖት ተቋማቶች ነውና ሃይማኖት ተቋማትም ሃይማኖታቸውን የማስፋፋት እና የማስተማር መብት ቢኖራቸውም ያ ነገር ግን መገደብ እንዳለበት የሚያመላክት የህግ ድንጋጌ ከዚህ በኋላ ግምት ተሰጥቶ ሊሰራበት እንደሚችል ከጥናቱ ሁኔታ ተነስተን መረዳት እንችላለን። ብዙ ጊዜ ተገናኝተን ተወያይተናል። ነገር ግን መሬት ላይ ለውጥ የለም። ሰዎች በተለያየ ኤፕስ መረጃ እየተላላኩ የአዛን ሰዓት ሲደርስ፣ የጸሎት ሰዓት ሲደርስ ሁሉም ሰው ንቃ ሊባባል ይችላል። የተለያዩ ቴክኖሎጂዎች አሉ። የኛ አገር ግን ውስጥ ላይ ሊያመልክ ለሄደ ሳይሆን ማይክሮፎኑ የተገጠመው በዛ አካባቢ ለሚኖር በዛ አካባቢ ለሚያልፍ ሰው ነው።